በከተሞች ሰፊ የሆነ የመንግስት አገልግሎትን የሚፈልጉ ነዋሪዎች አገልግሎቶችን ለማግኘት ወደ ተቋማቱ ገና ለመሄድ ሲያስቡ ነበር ድካምና ተስፋ መቁረጥ የሚሰማቸው። በአዳማ ከተማ የተለያዩ አገልግሎቶችን ፈልገው በመሶብ የአንድ ማዕከል አገልግሎት ውስጥ ያገኘናቸው ነዋሪዎችም ከዚህ ቀደም አገልግሎት አሰጣጡ ምን ይመስል እንደነበር እንዲህ ያስታውሳሉ። ወርፋ ይበዛ ነበር። አገልግሎት ለማሰጣጥ ላይ በጣም ብዙ ችግሮች ነበሩ። ግን ከስተመርም ስለመበዛ እንደዚህ ስታንዳርዱን ጠብቆ በአማራ ሁኔታ እያስተናገዱ አልነበረም። እንደዚህ አይነት ፋሲሊቲ አልነበረም። የተሟላ ነገር አልነበረም። ከአንድ ቢሮ ወደ አንድ ቢሮ ትንገላታ ነበር። ከክፍለ ከተማ ከወረዳ ከምን ነበር እና ብዙ እንግልት ነበር። ፋይል ለማውጣት ሌላ ቦታ ሄዳለ። ወደ ስማርት ከተማነት እየተቀየረች የምትገኘው የአዳማ ከተማ የአገልግሎት አሰጣጡን ለማዘመንና የአንድ መስኮት አገልግሎቶችን በዲጂታል በታገዘ መንገድ የመስጠት ስራዎችን አስቀድማ ጀምራ የነበረ ሲሆን አሁን ደግሞ አገልግሎት አሰጣጡን ወደ መሶብ የአንድ ማዕከል አገልግሎት በመቀየር በቀን ከ800 እስከ 1700 ሰው በተቀላጠፈ መልኩ እያስተናገደ ይገኛል። ባለጉዳይ በአካል መጥቶ አገልግሎት ያገኛል። ሁለተኛ እዚህ መምጣት ሳይጠበቅበት በኦንላይን አገልግሎት የሚያገኝበት አግባብ ነው ያለው። ከዚህ አንፃር የ6 ወር ሪፖርታችን የሚያመለክተው ኦንላይን ወደ 246,000 የሚሆኑ ተገልጋዮች እዚህ መምጣት ሳይጠበቅባቸው ወይ ደግሞ በኦንላይን በሲስተም ይሄንን አገልግሎት መስጠት ችለናል። ፌስ ቱ ፌስ ደግሞ ወደ 101,000 የሚሆኑ ተገልጋዮች አገልግሎት ማግኘት ይችላል። የዚህ አገልግሎት መጀመርም ከተማዋ ለምታደርገው የስማርት ከተማነት ጉዞ በእጅጉ የሚያግዝ ሲሆን በተለይም አገልግሎቶችን ወደ ዲጂታል በመቀየር የተናበበ የአንድ ማዕከል አገልግሎት አሰጣጥን ለመፍጠር በእጅጉን የሚያግዝ ይሆናል። ስማርት ሲቲ ሲባል በእኛ ኮንቴክስት ወደ 10 የሚሆኑ ግቦች አሉ። ከ10 ውስጥ 4ቱ እኛን ነው የሚመለከተው። አንደኛ ዲጂታል አዳማ በዚህ በማዕከል ውስጥ በዋናነት ተግባራዊ መሆን ያለበት እዚህ ማዕከል ውስጥ ነው። እሱን ወደ ተግባር ከመለወጥ አኳያ አሁን ወደ 20 እና ከዛ የሚበልጡ ሞሳጆች ለምተዋል። በትክክል 13ቱ ሞሳጅ እዚህ ውስጥ አገልግሎት ይሰጣሉ። ይህ ጅምር አገልግሎትም የተገልጋዮችን እንግልትና ያልተገባ ወጪ በማስቀረት ተገልጋዮች ምቹ በሆነ ስፍራ አገልግሎትን እንዲያገኙ አስችሏቸዋል። አገልግሎት ለማግኘትም ስንመጣ በወረፋም ሆነ በቴክኖሎጂ ነገርም ሆነ በቃ ሁሉም ነገር በአጭር መንገድ መጥቶ እኛ የምንጠይቅ ነገር በጥሩ ሁኔታ እየሸኙ ነው አሉ። እኛ መጥተም ሰዓት ሳይጨርስ ወረፋም ሳይዝ ምንም ሳይቸገር ጨርሰን ወደ ቤት እየሄድኩ ነው አሉ። ድሮ አሁን ከዚህ ጨርሰን ወጥተን ባንክ ነበር የምንሄደው። ግን አሁን እዚሁ ባንክ አለ፣ ሲንቄ ባንክ አለ፣ ንግድ ባንክ አለ። የምትፈልገው ለክፍያ የሚያስፈልገው ነገር እዚሁ ጨራርሰን ነው የምንመጣው። ጨራርሰን ወደ ገቢዎች እንሄዳለን። ከዛ እዛው እናወራርዳለን። ያለው ነገር በጣም ብዙ ጨርሰን እንሄዳለን። ደስ በሚል ሁኔታ ነው ባይዘው። እኔ በጣም ደስ ብሎኛል። አሁን ሁሉም አንድ ማዕከል አገልግሎት ነው እያገኘን ያለ ነው እና የተሻለ ነገር ነው ያለው። በጣም በተሻለ መልኩ ጊዜያችንን ቆጥበናል። ብዙ መመላለስ የለም። የምንፈልገው አገልግሎት አሁን ነው የመጣው። ጉዳይ ተስተካክሎ ሰጥቶኛል። ለክፍያን የተመራለኝ። ስለዚህ የተሻለ ነገር ነው ያለው። ተቋሙ ዲጂታል የሆነ የአስተያየት መቀበያ ስርዓትን በመዘርጋትም በየቀኑ የተገልጋዮችን የእርካታ ዳሰሳ የሚከታተል ሲሆን ይህም ክፍተት ያለባቸውን አሰራሮች ለማስተካከል እንደሚያግዘው ተጠቁሟል። ሴክተሮችን ሜጀር የምናደርግበት ከሴክተርም ውጪ የኛ አሰራር ትንሽ ለየት ይላል ከሌላው ጋር። ሌላው በሴክተር ዋይዝ ነው፣ እኛ ግን ሰርቪስ ዋይዝ ያደረግነው። የትኛው ሰርቪስ ወይ ደግሞ መስኮት ነው 12 መስኮቶች አሉን ብለናል። የትኛው መስኮት ውስጥ ነው ማን ነው ቀይ ያገኘው ለምንድን ነው ቀይ ያገኘው የሚለውን ማታ ያው አመራሮች ስላለን እንገመግምና የሚስተካከለውን ነገር እንድናስተካክል አዘይ እንደው ዘይር በአመቱ መጨረሻ ላይ ሜጀር እናደርጋለን። እንዲህ ያለው ምቹና ቀልጣፋ የአገልግሎት አሰጣጥ እንዲስፋፋም የተገልጋዮቹ ጥያቄ ነው። ሌላ ቦታም ያለው እንደዚህ መስሪያ ቤቱ እንደዚህ ያለው ነገር ከቴክኖሎጂ ጋር የተያያዘ ስራዎቹ ሁሉም ቦታ ደርሶ እንደኔ ስራቶቹ ያሉ ወጣቶቹ ሌላ አገልግሎትም ሆነ በአጭር መንገድ ሁሉም ነገር በቃ በእንደዚህ በጊዜ ጨርሶ ጥቅም ቢያገኙ በጣም ደስ ይላኛል። በዚህ ብቀጥል አሪፍ ነው እና ይቀጥላል።
ከዚህ በላይ ደግሞ እድገትም ይኖራል፣ ሀገራችንም ታድጋለች የሚለው ተስፋ አለ። ከዚህ በተጨማሪም በዚህ ዓመት በከተማዋ 3 ክፍለ ከተሞች ላይ ተጨማሪ የመሶብ የአንድ ማዕከል አገልግሎት በማስጀመር በአጠቃላይም በአዳማ ከተማ በ6 ክፍለ ከተሞች አገልግሎቱን በማስፋት የህብረተሰቡን ተጠቃሚነት ለማረጋገጥ እንደሚሰራም ተነስቷል።